ወሬ አታስፋፋ ወይም ሐሜት አታዛምት። የካምፓኒ ስብሰባ ወይም ኮንፈረንስ ስብሰባ ብላችሁ ማለትም ሴቶችም ወንዶችም ሆናችሁ ራቅ ወዳለ ከተማ ሄዳችሁ ነው። ከማላችሁ አንድ ወንድና አንዲት ሴት ተነጥለው ለብቻቸው ሲሄዱ አየህ። ወንዱ ሚስት አግብቷል፣ ሴቷ ደግሞ ታጭታለች። ቀጥለህ ደግሞ ሁለቱ መኝታ ቤት ውስጥ ሲገቡ አየህ። በጠዋት አብረው ሲወጡ ተመለከትክ። መንገድ ላይም እጅ ለእጅ መያያዛቸውን አስተዋልክ እንበል። ውስጥ ላይ ምን ይፈጠራል? እንደዚህ መሆን ነበረባቸው? ብታይም ብታዳምጥም የወሬ አጫፋሪ አትሆን። ሐሜት ቦዘኔ አእምሮ የያዙ ሰዎች የሚሰሩት በቂ ስራ የሌላቸው ሰዎች የሚከውኑት ተግባር ነው። ስለዚህ በከቶችንና ተንኮለኛ ታሪኮችን መፍጠር አለባቸው። ምክንያቱም አእምሯቸው ቦዘኔ ነው። የመርህ ሰው ግን እዚህ ተግባር አይቀላቀልም። ሞኝ ናችሁ ሰው አትሙ እያልክ አትስበካቸው። እዩት ራሱ እንደ ጻድቅ ሲቆጠር የሚል ተቀጽላ እንዳይለጠፍብህ። ነው ሐሜትን ወይንም ቅጥ ያጣ ወሬን በተለይ ስራ ቦታ ላይ ማስወገድ ያለብን የሚለው ለማየት ነው ሞክር። እሱም ከሳይኮሎጂ ወይም ከስነ ልቦና አንፃር፣ ከኢቲካል ወይም ግብረ ገብነት አንፃር፣ ከሙያው አንፃር፣ ከዲጂታል እይታ አንፃር የተወሰኑ ሀሳቦችን ለማስቀመጥ እንሞክር። መጀመሪያ ግን ትርጓሜውን ለማስቀመጥ እንይ። ቅጥ ያጣ ወሬ ወይንም ሐሜት ስንል ምን ማለታችን ነው የሚለውን ቀለል ባለ ቋንቋ ለማስቀመጥ እንሞክር። ወሬው ወይም ሐሜት ስንል ከኛ ውጭ ስላሉ ሰዎች ግላዊ ማንነታቸውን በሚነካ ወይንም ያላቸውን ሚስጥር በሚያዋርድ ደረጃ መረጃን የሚያሰራጭ መደበኛ ያልሆነ ወይንም ተራ ንግግሮችን ያመለክታል። እነሱንም በሶስት እንከፍላቸዋለን። አሉታዊ፣ ግምታዊና አግላይ ብለን ለሶስት መክፈል እንችላለን። አሉታዊ ሐሜት አንድ ሰው ከጀርባው ትሆንና ትቦጭቀዋለህ፣ ምን አባቱ አይሰማ እያልክ። ግምታዊ ወሬ ወይም በሬ ወለድ አይነት ያልተረጋገጡ ወሬዎችን ታሰራጫለህ ገና ይሆናል በሚል። አግላይ ወይም ወሬ ሐሜት የራስህን ትስስር ለመገንባትና ሌሎችን ሆን ብለህ እንዲገለሉ ለማድረግ የምትነዛው ወሬ አለ። ተጽዕኖዎችን ለመመልከት እንሞክር። አንደኛ ከስነ ልቦና ተጽዕኖ፣ እነሱም ስሜታዊ ጉዳትን ያመጣል። ሰውየው ስለሱ መወራቱ ሲገነዘብ ጭንቀት፣ ድብርት፣ ራሱን መጠራጠርና ሌሎችንም ሊገጥሙት የሚችሉ የተሳሰቡ ችግሮች ሊገጥሙት ይችላሉ። ሌላኛው መገለል፣ ምክንያቱም የሚታመው ሰው ወሬ ከደረሰው ያለመፈለግ የመጠላት ስሜት ደርስበት ይችላል። ስለዚህ ምን ብሎ ይቅረብ? ማጣት ይደርስበታል። የባለቤትነት ስሜት የእኔነትን ስሜት ስለሚሸረሽር በባልደረቦቹ ላይ ደግሞ ምንም አይነት እምነት አይኖረውም። የሐሜተኛው መልካም ስም አደጋ ላይ ይወድቃል። የሥራ ባልደረቦቹ ያንን ሰው ሲመለከቱ ሄጭ መጣ ደግሞ ነው የሚሉት። ተንኮለኛ፣ አጥፊ፣ ነገረኛ አድርገው ነው የሚስሉት። ሐሜተኛው ሕሊና ካለው ስሜታዊ ድካም ሊፈጥርበት ወይም ሊገጥመው ይችላል። የጥፋተኝነት ስሜት ሊሰማው ይችላል። ለምን እንደዚህ አልኩኝ? ያልተፈለገ መብሰልሰል ውስጥ ሊገባ ይችላል። ይህ ደግሞ የስሜት ሚዛንና ጭንቀትን ሊያስከትል ይችላል። አድማጩ ወይም ሐሜት የሞራላዊ ግራ መጋባት ውስጥ ሊገባ ይችላል። ያቋረጥ ለሐሜት ጆሮ መስጠት መርዛዊ የሆነ የአእምሮ ውቅር ሊፈጠርበት ይችላል። ለሌሎች ያለውን መረዳት ሊጎዳበት ይችላል። ስለዚህ ያልተገባ ሐሜት ለአሚውም ለታሚውም እና ለሰሚውም ላይ የስነ ልቦና ጫና ይፈጥራል። ሁለተኛው ከግብረ ገብና ከሙያ አንፃር ራሱን የቻለ ችግር አለው። ሚስጥራዊነትን መጣስ፣ ግላዊ ወይንም በጣም አንገብጋቢና ሚስጥራዊ መረጃ የሆኑትን ለማይገባ ሰው ማጋራት በተለይ በሙያዊ ዓለም እጅግ ያፈነገጠ ህገወጥነት ነው። ሙያዊ ትስስርን ያበላሻል። ሐሜት ሙያዊ ምግባር በጣም ያሳንስብሃል። ሙያዊ ስምምነቶችን ወይንም ኮድስ ኦፍ ኮንዳክትስን ይጥስብሃል። ሰዎችን አድሏዊ እንዲሆኑ ያደርጋል። ሐሜት ሲበዛ ውሳኔ ላይ ተጽዕኖ ያሳድራል። ፍትሃዊነት እንዲጠፋ ያደርጋል። በተለይ አፈጻጸምና እድገትን በተመለከተ ለምናወራው ወሬ ጥንቃቄ ብናደርግ አስፈላጊ ነው። ሶስተኛው ድርጅታዊ መዘዞችን ያስከትላል። ደህንነት የማይሰማ ቦታ እንዲሆን ያደርጋል። ማውራትን የሚፈሩ ከሆነ ደግሞ ስራን ያደክማሉ፣ ብሎም የስራ ቦታውን ይለቃሉ። የመግባባት ባህልን በጣም ያደክማል። ደካማ ግንኙነት ባላቸው አካባቢዎች ወይንም ግልጽ ባልሆኑ ሁኔታዎች ውስጥ ሐሜት ይለመልማል። ይህ ደግሞ በግልጽ ሐሳብ ለሐሳብ መከራከርን ያጠፋል። ግልጸኝነትን ያወድማል። ምርታማነትን ይቀንሳል። ጊዜን ስለሚበላ የሥራ ሰዓትን ይሻማል። በተሳሳተ መንገድ ሰዎችን መረዳት ያመጣል። ትኩረትን ይከፋፍላል። ለምርታማነት የምናውለውን ጊዜና አቅም ይወስድብናል። የሰራተኛ ፍልሰትን ይጨምራል። መርዛማ አካባቢ በጣም ጥሩ የሚባሉ ሰራተኞች እንዲፈልሱ ያደርጋል። የቡድን መንፈስን ያናጋል። ሐሜትን እንዴት እንከላከለው? እንደ ግለሰብ ማድረግ ያለብን ከተሳትፎ መታቀብ፣ ትህትና በተሞላበት መንገድ እባክህ ይህን ለመስማት ፈቃደኛ አይደለሁም ማለት፣ ርዕሱን ለማስቀየር መጣር፣ ብታዳምጥ እንኳ አንተ አለማዛመት። እንደ ቡድን ማድረግ ያለብን ተግባቦታችን በመከባበር ላይ እንዲመሰረት የጋራ ደንብ ማጽደቅ፣ ግልጸኝነትን ለማስፋት የተፈጠረችዋን ችግር እርስ በርስ ብሎም ከአለቆች ጋር ማውራት፣
እምነትን የሚያጠናክሩ የቡድን ግንባታ ስራዎች መስራት አስፈላጊ ነው። ድርጅታዊ ስልቶች ሊኖሩ ይችላሉ። ስነ ምግባራዊ ስልጠናዎችን መስጠት፣ ለሰዎች ስጋት የሚሆኑ ነገሮችን በጊዜ ለመፍታት መጣር፣ መሪዎች ሰው ሲታማላቸው ዝም አለማለት፣ በኤችአር በኩል ሀሜቶች ሳይንሳዊ በሆነ መንገድ መፈተሽና መፍትሄ መስጠት የሚቻል ከሆነ ለመስጠት መጣር፣ ግልጽነት እንዲሰፋ መጣር፣ አስተያየትን ማበረታታት፣ ለችግር ፈጣሪ ወይንም ስህተት ለሰራው አካል በግልጽ መንገድ አስፈላጊ ናቸው። አመሰግናለሁ።